ኢየሱስ ለዘላለም ጌታ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ስለዚህ ማካፈላችሁ ርዕስ እግዚአብሔር ያከበሩትን ያከብራል። ከጎናችሁ ያለው ሰው ያከበሩትን ያከብራል በሉ። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህን የአባቴን ቤት ለዘላለም በፊቴ አኖራለሁ። ተናገሩ፣ እንዲሁም ተናገሩ። አሁን ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝ ይናቃሉ። ይህ አይሆንልኝም። እነሆ ለቤቴ ሽማግሌን እንዳደርግ ክንዴም የአባቴን ቤት ክንድ የሚመሰክርብኝን ዘመን ይመጣል ካለ በኋላ እዚህ ቁጥር 34 ላይ እንዲህ ይላል፣ ይህ በሁለቱ ልጆች በአፊና በፊናስ ላይ ይመጣል፣ ላንተ ምልክት ነው። በፊናስና በአፊ ላይ ይመጣል፣ ይህ ላንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ። የታመነን ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዲሁ እንዳለው ያደርጋል። እኔም የታመነውን ቤት እሰራለታለሁ። እኔም ምን አይነት ቤት? የታመነን ቤት እሰራለታለሁ። ዘመኑን ሁሉ ደስ የሚለኝ ቃል፣ ዘመኑን ሁሉ በቀባሁት ሰው ፊት ይሄዳል። ተቀመጡልኝ። ዘመኑን በሙሉ ምን ባልኩት ሰው ፊት? እኔ በቀባሁት ሰው ፊት ይሄዳል። ቁጥር 30 ላይ ምንድነው እግዚአብሔር የተናገረው? ያከበሩኝን አከብራለሁ። አንደኛ ሳሙኤል የሚናገረው የመጽሐፉን ክፍል ብዙዎቻችሁ ልታውቁ ትችላላችሁና የሚገርማችሁ ይሄ የሳሙኤል የተወለደበት ሲዝን የጨለማው ሲዝን ይባላል እና ራእይ የማይገለጥበት የእግዚአብሔር ድምጽ ብርቅ የሆነበት እግዚአብሔርን የሚፈራ ሰው በሌለበት ሲዝን ነው። ይሄ ድምጽ በመቅደስ ውስጥ በታቦቱ ስር ተኝቶ ወደ ነበረው ወደ ሳሙኤል ወደ ሃና ልጅ ሳሙኤል የመጣ ድምጽ ነው። ይሄም የመጣው ድምጽ ለማን ነው ካላችሁኝ፣ ለካህኑ ለኤሊ ነው። ለካህኑ ለኤሊና ለኤሊ ልጆች እግዚአብሔር የተናገረው ቃል። የሚገርማችሁ ነገር ድምጹ የመጣው በማን በኩል ነው? በሳሙኤል በኩል ነው። የሚገርማችሁ ነገር እዚህ ክፍል ላይ እግዚአብሔር ለባሪያው ለሳሙኤል ሂድና ለኤሊ ቤት እንዲህ ብለህ ተናገር፣ ሂድና ለኤሊ ቤት እንዲህ ብለህ አውጅ። ምን የሚል አዋጅ? ያከበሩኝን አከብራለሁ። ምን ያደረጉኝን? ያከበሩኝን፣ ስሜን ያከበሩት፣ መቅደሴን ያከበሩት፣ በአገልግሎት ያከበሩኝን ምን አደርጋቸዋለሁ? አከብራቸዋለሁ። እግዚአብሔር ይህንን ቃል ለምንድን ነው የተናገረው? ለምንድን ነው ያከበሩኝን አከብራለሁ ብሎ እግዚአብሔር ያወራው? ይሄ ክፍል ላይ ገብታችሁ ስታጠኑና ስታነቡ የሚገርማችሁ ነገር እግዚአብሔር በዚህ ሲዝን ላይ ክብሩን አጥቶ ነበር። እግዚአብሔር የስሙን ክብር ያጣበት፣ የመቅደሱን ክብር ያጣበት፣ ፍርሃ እግዚአብሔር የሌለበት ታይም ነበር ይሄ ታይም። ለዚህ እግዚአብሔር ለባሪያው ለካህኑ እግዚአብሔር እንዲህ ብሎ እንዲያውጅ ነገረ። ያከበረኝን አከብራለሁ፣ የሚንቁኝን ምን አደርጋለሁ አለ እግዚአብሔር? ይናቃሉ ወይም እንቃቸዋለሁ። ባጭሩ ተከባብረን ነው መኖር የምንችለው ነው እግዚአብሔር እያለ ያለ። ባከበርከው ልክ እግዚአብሔር ያከብርሃል ማለት ነው። ባከበርሽው ልክ እግዚአብሔር ምን ይልሻል? ያከብርሻል። ትንቢተ ሚክያስ ምዕራፍ 1:6 እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተ ስሜን ያቃልል ነው በምንድን ነው ብላችሁኛል? በመሰዊያዬ ላይ እርኩሱን እንጀራ ምን ትላላችሁ? ታቀርባላችሁ እያለ እየዘረዘረ ይወርዳል። ቀና ብላችሁ ስሙ። እዚህ ክፍል ላይና አሁን የምናገርበት ክፍል ላይ እግዚአብሔር ክብሬን አጣዋል። እዚህኛው ክፍል ላይ አባትስ ከሆንኩ መፈራቴ ወዴት አለ? ጌታስ ከሆንኩ አለ ክብሬ ወዴት አለ? እያለ እግዚአብሔር ሲናገራቸው ትመለከታላችሁ። ለዚህ ነው እግዚአብሔር ለካህኑ ለኤሊ ይህንን ቃል ምን አለው? ያከበሩኝን አለ
ምን አደርጋቸዋለሁ? አከብራቸዋለሁ። የናቁኝን ደግሞ ምን አደርጋቸዋለሁ? እንቃቸዋለሁ። ዛሬ እኔንም እናንተንም እግዚአብሔር ይህን ጥያቄ ይጠይቀናል። እግዚአብሔርን እያከበርከው ነው ወይ? እግዚአብሔርን እያከበርሽ ነው ወይ? እግዚአብሔር ያከበረኝን ምን እላለሁ እያለ ነው? አከብራለሁ። እግዚአብሔር በኤሊ ቤት ውስጥ ያጣው ምንድነው ካላችሁኝ፣ ክብሩን ነው ያጣው። የክብሩን ማንነት ነው ያጣው። ለዚህ እግዚአብሔር ሁለተኛው ማስጠንቀቂያ ምዕራፍ ቁጥር 34 ላይ እንዲህ ያለ መጣ። እኔ በቤቴ የታመነን ካህን አስነሳል። እስቲ ከጎናችሁ ያለው ሰው እግዚአብሔር ለቤቱ የታመነን ካህን ያስነሳል በሉ። እኔ ምን እላለሁ አለ እግዚአብሔር? የታመነን ካህን አስነሳል። እሱም አስነሳው አለ። አንደኛ በልቤም በነፍሴም እንዳለ ፍቃዱን ሳይሆን ፍቃዴን ይፈጽም። ዛሬ እግዚአብሔርን ማክበር ዘመናዊነት አድርገነዋል። እግዚአብሔርን አለማክበር ሞኝነት አድርገነዋል። ወገኖቼ በዚህ እግዚአብሔር የለም በሚባልበት አይነት ሲዝን ውስጥ የኤሊ ልጆች እንደፈለጉ ይፋንኑ ነበር። መጽሐፍ ይላቸዋል የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርንም አያውቁትም ነበር ይላል። አንተ እግዚአብሔርን አለማክበር ማለት ምናምንቴ ማለት ነው። ምናምንቴ ማለት ቢደብራችሁም ባይደብራችሁም ግን ዛሬ እቺን ስሙ። እግዚአብሔርን በማክበር ውስጥ ነው ያለው ክብር። ሰው የሚያከብርህ እግዚአብሔርን ስታከብር። ስራ ቦታ ሰው የሚያከብርህ አንተ በጓዳህ እግዚአብሔርን ስታከብር። ያቺ የጌታው ሚስት ዮሴፍ ላይ አይኑን ጣለችበት ይላል እና እንተኛ ስትል ዮሴፍ ንጉሱ የለም ጌታው የለም መተኛት እኮ ይችላል። ሰው ባይኖርም ንጉስም ባይኖር ለካ እግዚአብሔር አለ። ንጉስ ባያይ ሰማይ ያየኛል አለ። ንጉስ ባይመለከተኝ ሰማይ ይመለከተኛል ኖ አለ። ሰውየው ዘላለሙን አይቷል። ዮሴፍ ፊት ለፊቱ ላይ ያለውን ምኑን አይቷል? ክብሩን አይቷል። ከሷ ጋር ከሚተኛው 5 ደቂቃ ይልቅ እግዚአብሔር ያየለትን አይቷል። ለዛ ነው እግዚአብሔር በጓዳ ስላከበረው በአደባባይ ያከበረው። ለካ በጓዳ ስናከብረው እግዚአብሔር በአደባባይ ይከብራል። ውበትሽ ያለው ሞገስሽ ያለው ክብርሽ ያለው ክብደትሽ ያለው እግዚአብሔርን ስታከብሪው። ዛሬ ሰው ስታገኙ እንትን ላንጥፍልህ ብልህ እንዳይመስልህ። አንተ ከሌላ ቆንጆ ስለሆንክ አይደለም፣ አሪፍ አቅም ስላለህ አይደለም፣ እግዚአብሔር ስላከበረህ ብቻ። እግዚአብሔር አያከብርህም። አንደኛ እግዚአብሔር የኤሊ ልጆች ምናምንቴዎች ለምን አላቸው? ሳሙኤልን ለምንድን ነው እግዚአብሔር የክብሩ ዕቃ አድርጎ ተጠቅሞት ያለፈው? ከዛ በኋላ እግዚአብሔር ተናገረ። እኔ አለ ያንተ ልጆች በአንድ ቀን ይሞታሉ፣ አንተም በአንድ ቀን ትሄዳለህ አለው። ግን አለ ለመቅደሴ ለቤቴ አለ የታመነውን ካህን ምን አደርጋለሁ? አስነሳለሁ። ሲያጠገባችሁ ያለው ሰው እግዚአብሔር ያስነሳል በሉ። ነካ አርጉትና እግዚአብሔር ክብር የሚያስመልስ ትውልድ ያስነሳል በሉ። እግዚአብሔር ምን የሚያስመልስ? ክብሩን የሚያስመልስ ትውልድ ያስነሳል። አንዱ እኔ ነኝ ካላችሁ ጮኻችሁ አሜን በሉ። እግዚአብሔር ያስነሳል። እና የሚገርማችሁ 3 ነገር ቶሎ ተናግሬ ልጨርስ። አንደኛ እግዚአብሔር ያከበሩኝን አከብራለሁ ካለ በኋላ ቁጥር 34 ላይ አንደኛ ታማኝ ካህን አስነሳለሁ አለ። ሁለተኛ ያ ማስነሳው ታማኝ ካህን ምን ያደርጋል አለ? በልቤና በነፍሴ ውስጥ ያለውን ያደርጋል። ቆይ የማስነሳው ያ ካህን አለ የማስነሳው ያ አገልጋይ ምን የሚያደርግ ነው አለ? የኔን የልቤን ሐሳብ ፕሮግራም ምን የሚያደርግ የሚያገለግል የሚፈጽም ነው። የቀረችን ግማሿን እድሜ እግዚአብሔርን አክብረን እንድናልፍ እግዚአብሔር ይርዳል። በትዳር ይሁን በስራ ይሁን በመንገዳችን ሁሉ እግዚአብሔርን አክብረን የምናልፍበትን ጸጋና ኃይል እግዚአብሔር ይስጠን። እስቲ አጠገባችሁ ያለው ሰው እግዚአብሔርን ማክበር እንድትችል በሉት። እግዚአብሔር ጸጋውን ያብዛልህ በሉ። እስቲ ከጎናችሁ ያለ ነካ አርግና ታማኝ ካህን ልትሆን ተጠርተሃል በሉ። አይደለ? ምን አይነት ካህን እንድነው? ታማኝ። ሳሙኤል ምን አይነት ካህን ነበር? ታማኝ ካህን። ከዛ በኋላ እንደዚህ አለ
በልቤና በነፍሴ ውስጥ ያለውን ያደርጋል ካለ በኋላ እኔም አለ እግዚአብሔር የታመነን ቤት እሰራለሁ። ያጠገባችሁ ያለው ሰው እግዚአብሔር የታመነን ቤት ይሰራልሃል። ለማን ነው እግዚአብሔር የታመነን ቤት የሚሰራው? ለታማኞቹ፣ በታማኝነት ለሚያገለግሉት፣ ሰው አየኝ አላየኝ ብሎ ሽርጉድ ለማይሉት፣ በንጽህና ለሚያገለግሉት፣ እግዚአብሔርን በመፍራት ለሚያገለግሉ እግዚአብሔር ምን አይነት ቤት ይሰራል? የታመነን ቤት ይሰራል። ዛሬ እዚህ ቤት ውስጥ ያላችሁ ከኔ የተሻላችሁ ወንድና ሴት የአባቴ ብሩካኖች እውነት ነው የምነግራችሁ። እግዚአብሔር በሰጠን ሲዝን በሰጠን ጊዜ በታማኝነት እግዚአብሔርን እናገልግል። ታማኝ ባሪያዎች እንሁንለት። እግዚአብሔር ያኔ የታመነን ቤት፣ የታመነን አገልግሎት፣ የታመነን ስራ ይሰራላችሁ። እኔ አይቻለሁ እግዚአብሔርን አገልግሎ ሰው እንደማይወድቅ በእኔ አልወደኩም። እግዚአብሔርን አገልግዬ አልወደኩም። አንተም አንቺም እግዚአብሔርን ካገለገልሽ አትወድቂም። እየሰማችኝ ነው? እስ ያጠገባችሁ ያለው ሰው እግዚአብሔርን አገልግለ አትዋረድም በሉት። እውነት ውሸት? እግዚአብሔርን አገልግሎ የተዋረደ ሰው አለ እዚህ? እስ የለም የሚለኝ እጁን ያሳይ። እውነት ውሸት? ያ ግን በታማኝነት እግዚአብሔርን ማገልገል በታማኝነት ሳሙኤል በዘመኑ ሁሉ የተጽዕኖ ፈጣሪ ክብር አስመላሽ ሆኖ የእግዚአብሔር ፕሮግራም አጀንዳ አስፈጻሚ ሆኖ ያለፈበት ትልቁ ቁልፍ የሳሙኤል ትልቁ የስኬቱ ሚስጥር ምንድነው ካላችሁኝ፣ በእግዚአብሔር ፊት በታማኝነት ያገለግል ነበር። አይርመጠመጥም ነበር፣ አይልከሰከስም ነበር፣ በንጽህና ያገለግል ነበር። አተ እንደ ሳሙኤል ያለ ጀግና ነብይ እኮ የለም ብሉይ ኪዳን ላይ። እስራኤልን ድፍን ህዝብ ሰብስቦ ከፀሐይ መውጫ መግቢያ ድረስ ሰበሰበና እንዲያ ኑ እስራኤል ተሰብስበዋል፣ ኑ ፍረዱብኝ፣ ኑ መስክሩብኝ። ከማን እጅ ነው ጉቦ የተቀበልኩት? ከማን እጅ ነው እጅ መንሻ የተቀበልኩት? ሄሎ የተመሰከረለት ህይወት ኖሮ ካለፉ ሰዎች መሃል አንዱ ሳሙኤል፣ ተጽዕኖ ፈጣሪ ሳሙኤል። መጽሐፍ ሲናገር ምን እንደሚል ታውቃለህ? በሳሙኤል እድሜ ዘመን ይላል የእግዚአብሔር እጅ ይላል ፊሊስጤማውያን ላይ ከብዳ ነበር ይላል። እጁን ተሸክሞ ነው ኖሮ ያለፈ። በጀመርኮ ግሎሪ እንድትቀጥል ዛሬ እግዚአብሔር የታማኝነት መንፈስ ይስጥህ። ከጎናችሁ ያለውን ሰው እግዚአብሔር ታማኝ ሰው ይፈልጋል በሉት። ከዛ እግዚአብሔር እንዳለ እኔ ለዚህ ካህን አለ ምን አይነት ቤት? የታመነን ቤት እሰራለሁ። እስኪ ከጎናችሁ ያለው ሰው የሰው እጅ የሌለበትን ቤት እግዚአብሔር ይሰራልሃል። እከሌ ረዳሁት፣ እከሌ አገዝኩት፣ እከሌ አሻገርኩት፣ እከሌ በሮንኩለት፣ እከሌ ድልድይ ሆንኩለት፣ ዘመድ የሌለበት አሻራ የሰው የሌለበት እጅን አንሳና እስኪ ይሰራል በሉ። አንዴ እግዚአብሔር በሉ እስኪ የታመነን ቤት ይሰራልኛል። እንዲህ ብዬ ልጸልይላችሁ ከነገ ጧት ጀምሮ እግዚአብሔር ለያዕቆብ ቤት እንደሰራ ለኔ ላንተ ላንቺ ቤታችንን እንዲሰራ ልተነብይ ልጸልይላችሁ። እንዲህ ብዬ ልጸልይላችሁ የሰው አሻራ የሰው ጥላ የሌለ እከሌ እኔ ረዳሁት ብሎ መለከት የማይነፋበት ታላቅ የሥራ በር እግዚአብሔር ለኔና ላንተ ከዚህ ምሽት ጀምሮ ሰው እያየ ሰው እየተገረመ በርሽን እየከፈተ ይለፍ። አንድ ሰው ጮሆ አሜን ይበለኝ። እስኪ እግዚአብሔር በሉ ጮክ በለን ስራዬን ይሰራል በሉ። ሰለሞን መቅደሱ ሰርቶ ሲጨርስ እግዚአብሔር የሰለሞንን ቤት 3 እጥፍ አድርጎ ሰራለት ይላል። ለምን? የእግዚአብሔርን ቤት ሰራ፣ የእግዚአብሔርን ኪንግደም ሰራ። እዚህ ቤት ውስጥ ያላችሁ እግዚአብሔር ዛሬ ለታማኙ ካህን ያለው አንደኛው ፕሮሚስ ይሄን በነቤ በለምሴ ያለውን ካደረገ በኋላ እኔ ያለው እግዚአብሔር ታማኝ ቤት እሰራለታለሁ። ታማኝ ቤት ማለት ምን ማለት ነው? ማይናወጥ ቤት፣ እንከን የሌለው ቤት፣ አቤት አቤት ወሬ የሌለበት ሰው ማይንኮሻኮሽበት። ለከሌ ያደረኩ ብለህ እንዳታወራ። ላንተ ያደረገልህ እግዚአብሔር ሰው ለከሌ እኔን እኮ እንዲቀን ያው አንተ መች ቀን አውጥተህ ታውቃለህ? ላንተም ቀን ወጥቶልህ ነው እንጂ። ና እዚህ ቤት ውስጥ ያላችሁ ለየትኛው ካህን ንገሩኝ። ለታመነ ካህን ምን አይነት ቤት? የታመነ ጽኑ ቤት፣ ዘመናት ሲሻሩ የማይሻር ዘመናት ሲያልፉ የማያልፍ። እኔ እዚህ ውስጥ ያላችሁ ስሙ፣
ይሄንን ግቢ የረገጣችሁ ከነገ ጧት ጀምሮ እግዚአብሔር ታማኝ ቤት ይሰራልሃል። ሁሊሳኒ ከጎን ያለው ሰው እግዚአብሔር ታማኝ ቤት ይሰራልሃል። እስቲ ጠላት ይስማ። ጮክ ብላችሁ እጃችሁ ከፋር ጠላቴ ሆይ ስማ፣ እግዚአብሔር ታማኝ ቤት ይሰራል። እስቲ አጠገባችሁ ያለው ሰው ታማኝ ቤት ለታማኙ ይሰራል በሉ። አንተ ግን ታማኝ ነህ በሉት። እግዚአብሔር ከኔና ካንተ ምንም ብር ወርቅ አይፈልግም፣ ታማኝነትን ነው። በታማኝነት ስናገለግለው፣ በታማኝነት ስንቀደስለት፣ በታማኝነት በፊቱ ስንመላለስ እግዚአብሔር እሱን ይፈልጋል። ሳሙኤልን እግዚአብሔር ደስ የተሰኘበት ትልቁ ምንድነው? በታማኝነት። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ወደ ጣልነው ታማኝነታችን እንመለስ። ታማኝነት በጨለማም በብርሃንም ታማኝ መሆን። እየሰማችሁ ከተማም ገጠርም ታማኝ መሆን፣ ቦና ኖርክም ሐዋሳ ኖርክም ታማኝ መሆን፣ ሰማኝ ቀየውም ጥቁር ታማኝ መሆን፣ እግዚአብሔር በሰጠ ዘመን በታማኝነት እግዚአብሔርን ማገልገል፣ እግዚአብሔርን በታማኝነት አገልግሎ ማለፍ። ይሄው በዚህ ጫጭር እድሜ ውስጥ ብዙዎችን አይቻል በታማኝነት እግዚአብሔርን የተከተሉትን እግዚአብሔር ሲያከብር፣ ከዜሮ ሲያከብር እግዚአብሔር አምላክ ምስክሬ ነው የምላችሁ፣ ከዜሮ ሲያከብር አይቻል። ለዚህ ከጎናችሁ ያለው ሰው እግዚአብሔር ይርዳኝ በሉት። እስኪ ከጎናችሁ ያከበሩትን እግዚአብሔር ይሄ ፕሪንሲፕሉ ነው፣ ይሄ መሪው ነው። በጋና ክረምት 40 ቀን ጾም ጸሎት ብገባ አይቀየርም። መሪው ነው። በቃ ቀንና ምሽት እንደማይቀየር ከማይቀየሩ ነገሮች መካከል እግዚአብሔር በክብሩ አይደራደርም። ክብሬን ለማንም ምን አልልም ነው ያለው እግዚአብሔር፣ አልሰጥም ነው ያለው። እና እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች 101% እግዚአብሔርን የሚያከብር ህይወት የሚኖር ሰው ያለ ብዬ እዚህ ውስጥ አላምን። ለምን ካላችሁኝ ብዙዎቻችን ዝንጎች ሆነናልና ወደዚህ ክብር እንመለስ።